ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይሄ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል when the prophet entered upon her he said to her give me yourself in marriage as a gift ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለኔ ስጭኝ ይላታል። እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው። ሳሂህ አልቡኻሪ 52-55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊዩም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ያው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከዲጃ ጋር ተማክረው አባቷ የከዲጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከዲጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከዲጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ ለምንድነው ይሄን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ which is ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው? በ25 ዓመቱ 40 ምናምን ዓመቱ ላይ ከዲጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል and he also said did he not find thee O Muhammad destitute poor and enrich thee with the wealth of Khadija በማን የከበረው ይላል?
በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ። በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ 3 ላይ እንደዚህ ይላል። ሙሉን እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadijah to take his food likewise again till suddenly the truth descended upon him while he was in the cave of Hira. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከዲጃ ምግቡን በቀን አንዴ እየቋጠረ ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 1913 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። 1 ቢሊዮን መሐይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከእድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው፣ ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላትን ሴት እንደ ነብይ ተጠግቼ እንደ መሽገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። ጌታችን ኢየሱስን ከሞት ማን ያስነሳው? በተለይ ይህ ጥያቄ ብዙ ጊዜ ከክርስትና ውጭ ያሉ ሰዎች ጥያቄ ሲፈጥርባቸው እንመለከታለን። መጽሐፍ ቅዱሳችን እንደሚነግረን ከሆነ ግን ጌታችን ኢየሱስ ክርስቶስ በራሱ ስልጣን እንደተነሳ፣ አንድም ቦታ ደግሞ እግዚአብሔር አብ እንዳስነሳው፣ ሌላም ቦታ ደግሞ መንፈስ ቅዱስ እንዳስነሳው ይናገራል። እነዚህን ጥቅሶች ልስጣችሁና ከዛ በኋላ አንድ የምነግራችሁ ሐሳብ ይኖራል። መጽሐፍ ቅዱሳችን ሁላችንም እንክፈትና የዮሐንስ ወንጌል ምዕራፍ 2 ላይ እንሄዳለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ እንደዚህ የሚል ቃል አለ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ጌታችንም ማለት ነው። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳቸዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ። ማን ነው ይሄን ያለው? ቅዱስ ዮሐንስ። ቁጥር 22 ላይ እንደዚህ ይላል። በጣም አስገራሚ ቃል አለ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡንና መጽሐፉንና ኢየሱስ የተናገረውን ቃል አመኑ። ስለዚህ ጌታችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱት በ3 ቀንም አስነሳዋለሁ ሲል ስለ ሰውነቱ ቤተ መቅደስ ነበር የሚናገረው። ስለዚህ ከዚህ ክፍል ምን እንረዳለን? ጌታችን ኢየሱስ ክርስቶስ በራሱ ስልጣንና ኃይል እንደተነሳ። መጽሐፍ ቅዱሳችንን ደግሞ ሮሜ ምዕራፍ 8 ላይ እንሄዳለን። ሮሜ ምዕራፍ 8 ቁጥር 11 ላይ እንሄድና እንዲህ የሚል ኃይለ ቃል እናገኛለን። ሮሜ ምዕራፍ 8 ቁጥር 11 ላይ እንዲህ የሚል ቃል አለ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር። ማንን? ኢየሱስን ከሙታን ያስነሳው የእርሱ የተባለው የእግዚአብሔር መንፈስ። ከዚህ ክፍል ምን እንረዳለን ከተባለ መንፈስ ቅዱስ ነው ጌታችን ኢየሱስን ከሙት ያስነሳው ይለናል መጽሐፍ ቅዱሳችን። በመጨረሻም ደግሞ የሐዋርያት ሥራ ላይ እንሂድና ብዙ ቦታዎች ላይ እናገኛለን። ኦፍ ኮርስ የሐዋርያት ሥራ ምዕራፍ 2 ላይ ደን ስንመለከት እንዲህ የሚል ኃይለ ቃል እናገኛለን። የሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ እንዲህ የሚል ቃል አለ። ኦኬ ቅዱስ ጴጥሮስ እንዲህ ብሎ ይናገራል። ይህን ኢየሱስን እግዚአብሔር አስነሳው፣ ስለዚህም ነገር እኛ ሁላችን ምስክሮች ነን ይላል። እዚህ ጋር ምን እያለ ነው? ክርስቶስ ስለመነሳቱ ምስክር ነን። ማን አስነሳው ይላል? እግዚአብሔር ብሎ እግዚአብሔር አብን ሲናገር እንመለከታለን።
አሁን መጽሐፍ ቅዱስን ስንመለከት ሶስቱም ሐሳብ እናገኛለን። ኦኬ ጌታችን ኢየሱስ ክርስቶስ በራሱ ኃይል እንደተነሳ መንፈስ ቅዱስ እንዳስነሳው እግዚአብሔር አብም እንዳስነሳው ይናገራል። ከዚህ ምን እንረዳለን ከተባለ የቅድስት ሥላሴን አሰራር እንረዳለን። ኦኬ ጌታችን ኢየሱስ ክርስቶስ ከሞት በተነሳበት ጊዜ በቅድስት ሥላሴ ኦኬ አብ ወልድ መንፈስ ቅዱስ እንዳስነሱት መጽሐፍ ቅዱሳችን በግልጽ ይናገራል ማለት ነው። ቅድስት ሥላሴ እዚህ ላይ ብቻ ሳይሆን ዓለማትን በመፍጠርም በአንድነት ነው የሰሩት። ዓለማትን በማዳንም ላይ ቅድስት ሥላሴ በአንድነት ነው የሰሩት። እንዴት ከተባለ አብ ልጁን ላከ፣ ጌታችን ኢየሱስ ክርስቶስ መጥቶ ቤዛ ሆነ፣ በመስቀል ላይ ተሰቀለልን። ኦኬ መንፈስ ቅዱስ መጣና ደግሞ በጌታችን በኢየሱስ ክርስቶስ ቤዛነት በኩል የተሰራውን ስራ ደግሞ የምንቀበልበትን ያንን ጸጋ ሰጠን። ስለዚህ ቅድስት ሥላሴ በዚህ መልኩ ነው የሚሰሩት። ጌታችን ኢየሱስ ክርስቶስ በዚህ መልኩ ነው ከሞት የተነሳው ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ጥለኝ እንዴት ከርማችኋል? እዚህ ያደረሰን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። በጣም እጅግ ደስ የሚል የሚያምር ቀን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ መጣሁኝ። ድንገት ነው ሐሳቡ የመጣው። ኒቆዲሞስን ስናስብ ሶስት መሰረታዊ ጥሩ ነገሮች በቃ መንፈሳዊ ሕይወታችንን ሊያሳድጉ የሚችሉ ሶስት ነገሮች እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌ ጊዜም የሆነ ነገር ይጎላል። ያንን የጎደለ ነገር ግን እስካልሞላው ድረስ ምንም አይነት መፍትሄ ሊያመጣ አይችልም። ስለዚህ ኒቆዲሞስ እንደዛ እያስተማረ እንደዛ እየተከበረ እንደዛ እየተወደደ እንደዛ ሁሉ ነገር እየተሳካለት ግን በጣም የጎደለ ነገር ስላለ ለመጠየቅ ሄዷል እና እባካችሁ ራሳችሁን አዳምጡ ሲባል ዝም ብሎ አይደለም፣ ልባችሁ የሚነግራችሁ ነገር አለና ያንን ጎዶሎ ይዛችሁ ወይም ይዘን ሁላችንም ማስመሰል ማቆም አለብን። አረ ምንም ችግር የለም ውስጣችን ጩኸት። ስለዚህ እግዚአብሔር ያሳርፋል እንጂ ፓቻ ያደርግም ማለት አይጠግንም። እንደዚህ መጠጋገን አይደለም፣ በእግዚአብሔር ዘንድ ማሳረፍ ነው። የትኛውም ኃጢአተኛ የትኛውም ሰው ወደ እግዚአብሔር መጥቶ የትኛውም ጥያቄ ያለው ሰው ተጠግኖ አይደለም የሚመለሰው፣ አርፎ ነው የሚመለሰው። ለጥያቄዎቹ መልስ አግኝቶ ነው እና የመጀመሪያው እሱ ነው። እና ሁለተኛው ከኒቆዲሞስ የምንማረው በጣም ደስ የሚለው ነገር ቀስ ብሎ እስኪገባው ድረስ ራሱን በደንብ አሳምኖ አልገባኝም፣ አልተረዳውም፣ ይሄ ይቻላል ወይ ብሎ በደንብ አድርጎ ነው የችኮላ በቃ አውቄዋለሁ፣ ተረድቼዋለሁ፣ በቃ ገባኝ። አሁንማ ጥድፊያ በኒቆዲሞስ ሕይወት ውስጥ የለም። ለዚህ ነው ምሳሌ 21:5 ላይ ችኩል ሰው ለመግደል ይቸኩላል። አሁን በዚህ በቲክቶክ ላይ በጣም የሚታዩ አንዳንድ ድክመቶች እኔን ጨምሮ ሁላችንም ጋር ያለው የሆነ አዲስ ትምህርት የሆነ አዲስ ጥቅስ የሆነ ነገር ስናገኝ ያችን ይዘን መናፍቃን ቤት ለመሮጥ በቃ ያችን ለመተንፈስ እንጣደፋለን። እንደዛ ካደረግን ሌላ ጥያቄ ሲጠይቁ እንደገና እንወዛገባለን ማለት ነው። ለሌላውም ሕይወታችን አትቸኩሉ፣ አንቸኩል። ችኩል ሰው እቺን ጥቅስ ያዙልኝ ባካችሁ። ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል ይላል። ችኩል ሰው ለመጉደል ይቸኩላልና ለመጉደል እንዳንቸኩል እግዚአብሔር እንደ ኒቆዲሞስ አልገባኝም። ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማይጸን ሊመለስ ይችላል? ያ በቃ በጣም ደስ የሚል ኳሊቲው ነው። አልቸኮለም። ከዛ በኋላ ጌታ ራሱ ምን አለው? የምድሩን ስነግርህ ካልተቀበልክ ወይም ካልገባ የሰማዩን ብነግርህ አለው። አሁንም ጠየቅ። እዚህ ከዛ በኋላ ያለው መልስ ተመለሰለት። አሁን ልክ መልሱ ሲገባለት ውስጡ ሲደርስ መልሱ ምን አደረገ? ተለወጠ። ወንበራቸውን ለማስረከብ መምህር ተብሎ ለመጠራት ምንም አልፈልግም።
እዚያው ቆይቶ ጥሩ ደቀ መዝሙር ወጥቶት ጌታን ለመገነዝ በቃ ማለት ነው። እና በቅዳሴ ላይ ስሙ እስኪጠራ የደረሰ ታላቅ ጻድቅ የተረጋጋ በረከት ያለው መንፈሳዊ አባት ነው። አሁን ቅዳሴ ስንገባ በትንሳኤ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እንላለን። እንደገና ደግሞ ቅዱስ ቅዱስ ብለው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን እንላለን። በጣም ተረጋግቶ ነው የጀመረው። ስለዚህ በዚህ አጋጣሚ ፕሮቴስታንቶች አይነው ወንጌል ልትገባን በራልን ኢየሱስን አገኘነው ምናምን ብላችሁ ከቤተ ክርስቲያን ወጣችኋል። ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም? በቆማችሁበት ቦታ አምልኮውን ስታዩ፣ ዝማሬውን፣ ጭፈራውን፣ ዝላዩን ምናምን ስታዩ ጥያቄ ይፈጠርባችሁ። ኢትስ ኖርማል፣ ችግር የለውም። መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ የሆነ ነገር ተፈጥሮ አይደለም፣ ጉድለት መጥቶባችሁ አይደለም፣ እናንተ ጋር ኃጢያታችሁ በስቶ አይደለም። ጥያቄ ይፈጠራል። እውነት ጋር እስካልቆማችሁ፣ እውነት ጋር እስካልሄዳችሁ፣ ከጨለማ ወደ ብርሃን ኒቆዲሞስ ከጨለማው ዓለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣው። ወደ ብርሃን ሲመጣ ደግሞ ኢየሱስ ክርስቶስ እንደምታውቁት የሰው ፊት አይቶ አያደላም፣ ምንም አያደርግም። ምንድነው ያደረገው? ቀጥታ ወደ ነጥቡ ገባለት። ጥያቄውን ሰማና ዳግም ካልተወለድክ አትድንም፣ የእግዚአብሔር መንግስት ልታይ አትችልም አለው። ከዛ በኋላ ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግስት ልትገባ አትችልም። ስለዚህ ጥያቄ ከተፈጠረባችሁ ፕሮቴስታንቶች እግዚአብሔር እየጠራችሁ ነው ማለት ነው። ወደ ቀደመችው፣ ወደ ጥንቷ፣ ወደ እውነተኛይቱ፣ ወደ ቀጭኗ መንገድም እውነትም በሩም ኢየሱስ ክርስቶስ ወደ ሆነባት ቅድስት ቤተክርስቲያን እየጠራችሁ ነው። ስለዚህ እንደ ኒቆዲሞስ ሳትቸኩሉ ወደ ትመጡና ትጠይቁና ትረዱና በስሜት የወጣችሁት በማስተዋል ተመልሳችሁ እንደ ኒቆዲሞስ እንድትጸኑ እግዚአብሔር ይፈልጋል ማለት ነው። ሶስተኛውና የመጨረሻው ኒቆዲሞስ ከተለወጠ በኋላ ፍጹም ደፋር ነው የሆነው። በክርስቶስ ፍቅር ጽኑ ነው የሆነው። ጽናቱ ደግሞ በጣም ደስ የሚያሰኝ ጽናት ነው። ያንን አይነት ጽናት ለሁላችንም እንዲያድለን የአምላካችን ቅዱስ ፈቃድ ይሁን። በዚህ አጋጣሚ እጅግ የናፈቀኝን ሰው ማንሳት ፈልጋለሁ። እሑዱን እንዲያደረኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው። አይሆፕ ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን በእኛ ቸልታ መንፈሱ እንዳልተቀጠቀጠ ተስፋ አደርጋለሁ። በዚህ አጋጣሚ ወንድማችን እፎይ እግዚአብሔር ነው ያመጣ ወደ መቅደሱ፣ እግዚአብሔር ነው ያመጣ ወደዚህ ሰማዕትነት ህይወት፣ ወንድማችን ጳላዲዮስም ሌሎቻችሁም እና አይሆፕ ባላችሁበት ጤና እንደምትሆኑ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን እየሰጣችሁ በሰላም ገመድ በፍቅር ገመድ እያሰራችሁ ባላችሁበት ጤና እንደምትሆኑ ተስፋ አደርጋለሁ። የምናየውን የምንናፍቀውን ድምጽህን ሞገስህን ደግመን ልንሰማ እንወዳለንና ቪዲዮ ተሰራለ ብዬ እየጠበቅኩኝ ነበረ። እስካሁን አልደረሰኝም። አምልጦኝ ከሆነ በጣም ይቅርታ። በማንኛውም ግን የኒቆዲሞስን ህይወት አስብ። ዳግም የተወለዳችሁ ልጆች ናችሁ። በስነ ስርዓት ጠይቃችሁ እውነትም መንገድም ክርስቶስ እንደሆነ የገባችሁ ልጆች ናችሁ። ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ምንም እንከን የላትም። ከኛ ከሰዎቹ ግን ጉድለት አለና በእኛ ድካም በረከታችሁ እንደማታጡ ተስፋ አደርጋለሁ። ሁላችንንም እንደ ኒቆዲሞስ ልባችን ላይ የተፈጠረውን ጥያቄ እግዚአብሔር መልሶልን የመከረንን እግዚአብሔርን እያመሰገንን ዳግም
ደስ በሚል የንስሐ ሕይወት ተወልደን በቅዱስ ሥጋው በክቡር ደሙ ከብረን ወደ ሌላ ቦታ ደግሞ ከዚህ በረት ወጣችሁ ሄዳችሁ ደግሞ እረኛችሁ ይጠራችኋልና እንደ ኒቆዲሞስ ጥያቄውን ይዛችሁ ዳግም ተወለዱና በብርሃን እየተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን። በመጨረሻም የኒቆዲሞስን ድፍረቱን፣ ጽናቱን፣ ተጋድሎውን፣ ቅድስናውን፣ በረከቱን ያድለን። ይሄን ያልካልኩኝ ይበቃኛል። ይቆየን። ወንድማችን እንዳልክ ኢየሱስን የጌቶች ጌታ አትበሉ እያለ ይገኛል። አኳንተ ሻዶባኑ ስለሆነ ሁላችሁም የቪዲዮ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ወንድማችን እንዳልክ እንደዚህ አይነት ጽሁፍ ፖስት እንዳደረጋ አየው። የዚህ ጽሁፍ ዋና ፖይንቱ ኢየሱስን የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ አትበሉ። እንደዚህ አይባልም። ኢየሱስ ጌታ ነው፣ ንጉስ ነው፣ አምላክ ነው እንጂ ጌቶች ጌታ አይደለም፣ የነገስታት ንጉስም አይደለም፣ የአማልክት አምላክም አይደለም የሚል ነገር ነው ያስቀመጠውና ለዚህም እንግዲህ እንደ ማስረጃ አድርጎ ያስቀመጠው ነገር አለ። ላንብብላችሁ። እዚህ ጋር የምፈልጋትን ፓርት ላንብብላችሁ። ኢየሱስ ብቻውን ያለማንም አጋዥና ደጋፊ ለዘላለም ጌታ ሆኖ ይኖራል። የጌቶች ጌታ የሚለውን አባባል ሌላ ጌታ እንዳለ የምታምኑ ሰዎች ተጠቀሙት። እኔ ከመጽሐፍ ቅዱስ እውነት ዝንፍ አለም የሚል ነገር አስቀምጧል። እውነት ግን እኛ ኦርቶዶክሳውያን ጌታችንን የጌቶች ጌታ የአማልክት አምላክ ማለታችን ስህተት ነው ወይ የሚለውን ስንመለከት በፍጹም አይደለም። ምክንያቱም የጌቶች ጌታ ያለው መጽሐፍ ነው፣ የአማልክት አምላክም ያለው መጽሐፍ ነው። ለምሳሌ ያክል ዮሐንስ በራእዩ ምዕራፍ 17 ቁጥር 14 ላይ እንዲህ ማለት ይናገራል። እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱ ድል ይነሳሉ፣ ከእርሱ ጋርም ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። እርሱ ማን ነው? የጌቶች ጌታ የነገስታት ንጉስ ብሎ ኢየሱስን ያስቀምጧል። ወይም በጉን የጌቶች ጌታ የነገስታት ንጉስ ይለዋል። ሰው እኛ ዝም ብለን ኢየሱስን የጌቶች ጌታ የአማልክት አምላክ የነገስታት ንጉስ አላልነው፣ መጽሐፉ ነው ያለው። እኛ ደግሞ ከመጽሐፉ ያየነውን ከአባቶች ያየነውን እንናገራለን፣ እንመሰክራለን። እና ወንድማችን እንዳልክ እንግዲህ ራስህ ከመጽሐፉ ዝንፍ አለልን ብለህ በጣም ነው አንተ በጣም ወጣል ራስ ከመጽሐፍ ቅዱስና ተመልሰህ ማለት ፈልጋለሁ። ኢየሱስ ዛሬም ሆነ ነገ ከነገ ወዲያም ለዘላለሙ ጌታ የጌቶች ጌታ ንጉስ የነገስታት ንጉስ አምላክ የአማልክቶች አምላክ እንደሆነ እንድታውቁ ፈልጋለሁ። ሼር ማድረግ እንዳይረሳ።